የህወሓት ታንክ በቤተ ክርስቲያን ውስጥ መሸሸጉን የአካባቢው ነዋሪዎች አጋለጡ። በአበርገሌ ወረዳ የሚንቀሳቀሰው ታጣቂ ቡድን ህፃናትን ለጦርነት እንዲያሰልፉ አርሶ አደሮችን በማስገደድ ላይ መሆኑ ተገለጸ። አላግባብ ታሪፍ በሚጨምሩ እንዲሁም መስመር በሚያሳጥሩ አሽከርካሪዎች ላይ ጥብቅ እርምጃ እየተወሰደ እንደሚገኝ የአዲስ አበባ ትራንስፖርት ቢሮ ገለጸ። የአርክቲክ መቅለጥ የሰሜን ዋልታ የሀያላኑ አዲስ የፍጥጫ ቀጠና ሆኗል ተባለ። ለዘመናት በበረዶ ተሸፍኖ ከሰው ልጅ ተደራሽነት ውጪ የነበረው እጅግ ቀዝቃዛው የአርክቲክ ቀጠና በአሁኑ ወቅት የዓለም ልዕላን ሀያላንን የኃይል ማሳያና የጂኦፖለቲካ ፍጥጫ ማዕከል መሆኑ ተገልጿል። ከውጭ በዝርዝር እንመለከተዋለን። ዕለተ ሐሙስ ነሐሴ 21 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ቀደም ብለን ባስደመጥናችሁ በትረሳ ጉዳዮቻችን የዛሬውን ቀን መሃል ዜናችንን ጀመርን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ከመሸጋገሪያ በኋላ ስንመለስ በቀጥታ በዝርዝር ወደምናያቸው የምናልፍ ይሆናል። በ5.3 ሚሊዮን ብር ብቻ ኮምፓውንድ አፓርትመንት በደማቋ ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያው ባለ 5 ኮከብ የመኖሪያ መንደር ለ10 ቤቶች ብቻ በወጣ የአዲስ ዓመት እውነተኛ 30% ቅናሽ 70% ሲከፍሉ ባለ 1 መኝታ 5.3 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 10.3 ሚሊዮን ብር፣ ባለ 5 መኝታ 20 ሚሊዮን ብር አሊያም ደግሞ በረጅም ጊዜ አከፋፈል አማራጭ 10% ቅድመ ክፍያ ከ720 ሺህ ብር ጀምሮ ከፍለው ቀሪውን ያለ ምንም ጭማሪና ወለድ በ10 ዙር የሚከፍሉበት እድል ከባለዝናው በከተማችን የተለያዩ ቦታዎች 4 ፕሮጀክቶችን ጥንቅቅ አድርጎ ካስረከበው ድሪም ቢልደርስ ሪል ስቴት ተመቻችቶሎታል። ይህ የማይደገም እድል ለ10 ቤቶች ብቻ ያወጣ ነውና እንዳያመልጦ አሁኑኑ ይደውሉልን። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። የህወሓት ታንክ በቤተ ክርስቲያን ውስጥ መሸሸጉን የአካባቢው ነዋሪዎች አጋለጡ። የህወሓት ቡድን ከተቃጣበት የአየር ጥቃት ለማምለጥ ሲል ከባድ የጦር መሳሪያዎችን እንዲሁም ታንኮችን በእምነት ተቋማት ውስጥ መሸሸጉን የአካባቢው ነዋሪዎች እንዲሁም የውስጥ ምንጮች አረጋግጠዋል። መረጃው የወጣው በመቀሌ እንዲሁም በመሆን መካከል በሚገኘው ሄዋኔ ከተማ ሲሆን ቡድኑ ታንኮችን በከተማዋ በሚገኘው ቤተክርስቲያን ግቢ ውስጥ በመደበቅ ንጹሃንን እንዲሁም የእምነት ተቋማትን ለጉዳት የሚያጋልጥ ድርጊትን መፈጸሙ ተጠቁሟል። ቡድኑ ቀደም ሲል መሳሪያዎችን ወደ ሆስፒታሎች፣ ትምህርት ቤቶች እንዲሁም የመምህራን መኖሪያ ቤቶች በማስገባት ንጹሃን ዜጎችን እንደ የሰው ከለላ ሲጠቀም መቆየቱ ይታወሳል። አሁን ደግሞ የእምነት ተቋማትን የመሳሪያ መደበቂያ ማድረጉ የተገለጸ ሲሆን የአካባቢው ነዋሪዎችም ይህንኑ ህገወጥ ድርጊት እንዲጋለጥ ጥቆማ መስጠታቸው ተመላክቷል። ድርጊቱ የእምነት ተቋማትን ክብር የሚያጎድፍ እንዲሁም የጦር መሳሪያ ስጋትን የሚደቅን በመሆኑ ህብረተሰቡና የሚመለከታቸው አካላት ድርጊቱን እንዲያወግዙት ጥሪ ቀርቧል። በአበርገሌ ወረዳ የሚንቀሳቀሰው ታጣቂ ቡድን ህፃናትን ለጦርነት እንዲያሰልፉ አርሶ አደሮችን በማስገደድ ላይ መሆኑ ተገለጸ። በአበርገሌ ወረዳ በተለምዶ አዴት ተብሎ የሚጠራው ታጣቂ ቡድን በችግር እንዲሁም በድርቅ በሚሰቃዩ አርሶ አደሮች ላይ ህፃናትን ለጦርነት የማሰለፍ እንዲሁም የገንዘብ ቅጣት የመጣል አስገዳጅ መመሪያን ማውረዱ ተገልጿል። በአካባቢው የተገኘው መረጃ እንደሚያመለክተው ከሆነ ታጣቂ ቡድኑ የአበርገሌ ወረዳ አርሶ አደሮችን በጉልበት በመሰብሰብ እድሜያቸው 13 ዓመት እንዲሁም ከዛ በላይ የሆኑ ታዳጊ ህጻናት ለጦርነት እንዲያሰልፉ ትዕዛዝን ሰጥቷል። ታዳጊዎችን ማሰለፍ የማይችሉ አርሶ አደሮች ደግሞ በምትኩ ከፍተኛ ገንዘብ እንዲከፍሉ መገደዳቸው ተጠቁሟል። ከዚህ በተጨማሪ ቡድኑ በከባድ ረሃብና በድርቅ ውስጥ የሚገኙ ነዋሪዎችን የተላከውን የእርዳታ እህል አርሶ አደሮቹ ለታጣቂዎቹ ስንቅ እንዲያስረክቡ እያደረገ መሆኑም ነው የተገለጸው። ቀደም ሲል በአበርገሌ ወጀራት እንዲሁም ኢሮባ አካባቢዎች አጣዳፊ የሰው ተኮር እርዳታ የሚያስፈልጋቸው ዜጎች መኖራቸው የተገለጸ ሲሆን አሁን ላይ እየተፈጸመ ያለው የህፃናትን ምልመላ እንዲሁም የእርዳታ እህል ዘረፋ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ምሬት እንዲሁም ተቃውሞ ማስነሳቱ ተጠቅሷል። ያላግባብ ታሪፍ በሚጨምሩ እንዲሁም መስመር በሚያሳጥሩ አሽከርካሪዎች ላይ ጥብቅ እርምጃ እየወሰደ እንደሚገኝ የአዲስ አበባ ትራንስፖርት ቢሮ ገለጸ። የአዲስ አበባ ትራንስፖርት ቢሮ ከታሪፍ በላይ የሚያስከፍሉ እንዲሁም
መስመርን በሚያሳጥሩ አሽከርካሪዎች ላይ የ5000 ብር ቅጣት ሊጥል መሆኑ ተገልጿል። በመዲናዋ ከ15000 በላይ የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች የሚገኙ ቢሆንም ጥቂት የማይባሉ አሽከርካሪዎች አላግባብ ክፍያ በመጠየቅ እንዲሁም መስመር በማሳጠር ማህበረሰቡን እያማረሩ ይገኛሉ። ይህንን ህገወጥ ድርጊት ለመክታት እንዲሁም ጥብቅ እርምጃ ለመውሰድ ዝግጅት መደረጉን እየጠቆመው ቢሮ በአሁኑ ወቅት ከታሪፍ በላይ ሲያስከፍሉ የተገኙ በቀን እስከ 200 በሚደርሱ አሽከርካሪዎች ላይ እርምጃ እየተወሰደ እንደሚገኝ ተገልጿል። ህብረተሰቡ የህግ መጣስን የሚፈጽሙ ተሽከርካሪዎችን የታርጋ ቁጥርን በ9417 ነጻ የስልክ መስመር ላይ በመደወል ጥቆማ እንዲሰጥ እንዲሁም ትብብር እንዲያደርግም ጥሪ ቀርቧል። ኢትዮጵያ በቴክኖሎጂ የተደገፈ ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር እያከናወነችው ያለችው ተግባር ትምህርት የሚወሰድበት መሆኑን ተላላፊ ያልሆኑ በሽታዎች ህብረት የምስራቅ አፍሪካ ቀጠና ስራ አስኪያጅ የሆኑት ዶክተር ሀሬት ቢያትሪስ ገለጹ። ተጨማሪውን ይዘናል፣ ተመልክተን እንመለስ። በአምስት የጤና ዘርፍ ምሰሶዎች ላይ በማተኮር ለ4 ቀናት የሚቆየው 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ እየተካሄደ ይገኛል። የመድረኩ ዋና ዋና የጤና ምሰሶዎች ዘላቂ የጤና ፋይናንስ፣ የዲጂታል ጤና ስርዓት፣ የመጀመሪያ ደረጃ የጤና ክብካቤ እንዲሁም የጤና ባለሙያዎችና የሀገር ውስጥ ምርቶች አቅምን ማሳደግ ናቸው። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የተላላፊ ያልሆኑ በሽታዎች ህብረት የምስራቅ አፍሪካ ቀጠና ስራ አስኪያጅ የሆኑት ሀሬት ቢያትሪስ እንደገለጹት በአፍሪካ ሀገራት ለጤና ባለሙያዎች የስራ አካባቢ ምቹ ማድረግ ይገባል። ከትምህርት ገበታ በቀጥታ ወደ ስራ የሚገቡ የጤና ባለሙያዎች ህመምተኞችን እንዴት ማስተናገድ እንዳለባቸው ተግዳሮት እንደሚገጥማቸውም ጠቅሰዋል። ይህንን ችግር ለመፍታትም የአሰራር ስርዓቶችን በስርዓተ ትምህርት ውስጥ ማካተትና ማስፋፋት አስፈላጊ መሆኑን ጠቁመዋል። በተጨማሪም በስራ ላይ ላሉ የጤና ባለሙያዎች የሚሰጠውን የስራ ላይ ስልጠና ማጠናከርና የዓለም ጤና ድርጅት የሚያዘጋጀውን የስልጠና መመሪያዎችን እንዲከታተሉ ማበረታታት እንደሚገባ አስገንዝበዋል። አባል ሀገራትም እነዚህ ስልጠናዎች በሙሉ እስከ ታችኛው የጤና ተቋም መድረሳቸውን ማረጋገጥ እንዳለባቸው አሳስበዋል። ስራ አስኪያጇ ሀሬት ቢያትሪስ ኢትዮጵያ ተላላፊ ያልሆኑ በሽታዎችን የመከላከልና የመቆጣጠር ስራ ላይ ትክክለኛውን አቅጣጫ መያዟን ገልጸዋል። እንዲሁም ኢትዮጵያ በቴክኖሎጂ የተደገፈ ተላላፊ ያልሆኑ በሽታዎችን የመከላከልና የመቆጣጠር ስራ እያከናወነች ያለችበት መንገድ ለሌሎችም ትምህርት የሚወሰድበት መሆኑን ተናግረዋል። አዲስ አበባ ዩኒቨርሲቲ ያገኘው እውቅና የዩኒቨርሲቲውን ተወዳዳሪነትን የሚያሳድግ ለሌሎች ተቋማት ተሞክሮ የሚሆንና የተጀመረውን ተቋማዊ ሪፎርም የሚያፋጥን መሆኑን የዩኒቨርሲቲው ምክትል ፕሬዝዳንት ፕሮፌሰር ወራሽ ጌታነህ ገለጹ። ዝርዝሩን ይዘናል። አዲስ አበባ ዩኒቨርሲቲ የአስተማማኝ የፋይናንስ እንዲሁም ሌሎች ዘርፎች አስተዳደር የፕላቲኒየም ደረጃ የብቃት ምስክር ወረቀትን አግኝቷል። እውቅናውን እየሰጡት የተቋማትን አሰራር በጥልቀት በመገምገም የፕላቲኒየም ደረጃ ሰርተፍኬት የሚሰጡት ጠንካራ የድጋፍና ፋይናንስ አስተዳደር አጋር ተቋማት መሆናቸው ተጠቅሷል። እውቅናው በፋይናንስ አስተዳደር፣ በግዥ፣ በአመራር፣ በሰው ሀብት እንዲሁም በምርምር ድጋፍ አስተዳደር ዘርፎች ላይ ያተኮረ ሲሆንም በተለይም በአፍሪካ የካንሰር ምርምርና ሕክምና አቅምን ለማጠናከር በተወሰኑ ተግባራት ላይ የተሰጠ መሆኑ ተገልጿል። የዩኒቨርሲቲው ምክትል ፕሬዝዳንት ፕሮፌሰር ወራሽ ጌታነህ በዚህ ወቅት እንደገለጹት እውቅና የተገኘው ገለልተኛ በሆነ ዓለም አቀፍ ተቋም በተደረገ የአሰራር ግምገማ ነው። ይህ እውቅና ዩኒቨርሲቲው በፋይናንስ አስተዳደርም ሆነ በጥናትና ምርምር ዘርፍ ያለውን ዓለም አቀፍ ተወዳዳሪነትን የሚያሳድግ መሆኑን ተናግሯል። ይህ የዩኒቨርሲቲው ስኬት ለሌሎችም የሀገር ውስጥ እንዲሁም ዓለም አቀፍ ተቋማት ተሞክሮ መሆን እንደሚችልም ገልጸዋል። ዩኒቨርሲቲው በአሰራር ሪፎርም ላይ በመሆኑ እውቅናው ይህንን በማፋጠን በኩል ከፍተኛ አስተዋጽኦ እንዳለው ተናግረዋል። በዩኒቨርሲቲው ጤና ሳይንስ ኮሌጅ ተባባሪ ፕሮፌሰር እንዲሁም ተመራማሪ የሆኑት ዶክተር አዳሙ አዲሴ በበኩላቸው እንደገለጹት ውጤቱ ዩኒቨርሲቲው የምርምር ድጋፎችንና በጀትን በኃላፊነት በግልጽነትና በተጠያቂነት የማስተዳደር ጠንካራ አሰራር እንዳለው ማረጋገጫ እንደሆነ ተናግረዋል። በፕላቲኒየም ደረጃ የብቃት እውቅናው በጥናትና ምርምር እንዲሁም ሳይንስ ለአፍሪካ በተሰኙ ተቋማት ድጋፍ በተደረጉ የአፍሪካ የቁጥጥር አቅም ልዕቀት ተግባራት ላይ የተሰጠ መሆኑንም አመልክተዋል። እውቅና ዩኒቨርሲቲው ከሀገር ውስጥና ከዓለም አቀፍ የምርምር ተቋማትና የገንዘብ ድጋፍ ሰጪዎች ጋር ያለውን ትብብር ለማጠናከር የሚያግዝ ተቋማዊ ስኬት እንደሆነም ነው የገለጹ። የአማራ ልማት ማህበር አልማ በትምህርት ጥራትና መሰረተ ልማት ማስፋፋት ላይ ያደረገ ያለውን አስተዋጽኦ አጠናክሮ መቀጠሉን አስታወቀ። ማህበሩ ከአባላቱ ባሰባሰበው ሀብት በግንባታ ሂደት ላይ ከነበሩ
2797 የመማሪያ ክፍሎች መካከል 1136 ያሉን ግንባታ አጠናቆ ለአገልግሎት ዝግጁ ማድረጉን ገልጸዋል። የማህበሩ የስትራቴጂና ኢኖቬሽን ምክትል ዋና ስራ አስፈጻሚ የሆኑት አቶ አበረ መኩሪያ ለኢትዮጵያ ዜና አገልግሎት እንደገለጹት ማህበሩ በትምህርት ጥራትና መሰረተ ልማትን ማስፋፋት ረገድ እያከናወነ ያለው አስተዋጽኦን አጠናክሮ ቀጥሏል። ማህበሩ የልማት ክፍተቶችን በመለየት ከቅድመ መደበኛ እስከ ሁለተኛ ደረጃ ትምህርት ቤቶች ተጨማሪ የመማሪያ ክፍሎችን በመገንባት ተማሪዎች ከትምህርት ገበታ ውጪ እንዳይሆኑ ትኩረት ሰጥቶ እየሰራ ይገኛል። በቀጣይም በግንባታ ሂደት ላይ የሚገኙ ያልተጠናቀቁ ቀሪ መማሪያ ክፍሎችን በፍጥነት አጠናቆ ለአገልግሎት ለማብቃት ጥረት እያደረገ መሆኑን ገልጸው ለግንባታዎቹም ከ1.3 ቢሊዮን ብር በላይ ወጪ እንደተደረገ ተናግረዋል። ማህበሩ ተጨማሪ መማሪያ ክፍሎችን ከመገንባት ጎን ለጎን በትምህርት ቁሳቁስ እጥረት ምክንያት ህጻናት ከትምህርት ገበታ ውጪ እንዳይሆኑ ቁሳቁስን የማሟላትና የማስረከብ ድጋፍን እያደረገ ይገኛል ብለዋል። የደቡብ ጎንደር ዞን ትምህርት መምሪያ ኃላፊ የሆኑት አቶ ደስታ አስራቴ በበኩላቸው አልማ የትምህርት ቤቶችን ገጽታን በመቀየር እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን ገልጸዋል። ተጨማሪ የመማሪያ ክፍሎችን ከመገንባት ባለፈ የቅድመ መደበኛ ትምህርት ቤቶችን በማስፋፋትና የውስጥ ቁሳቁሶችን በማሟላት ለትምህርት ጥራት መረጋገጥ የድርሻውን እየተወጣ እንደሚገኝም አብራርተዋል። በአሁኑ ወቅት የማህበሩ የአባላት ቁጥርን ከ4.9 ሚሊዮን በላይ ማድረስ መቻሉንም ከማህበሩ የተገኘው መረጃ አመልክቷል። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ከመሃል ሚዲያ ማል ስቱዲዮ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው። ከባህር ማዶ ያስናችሁ አለፈን። በ5.3 ሚሊዮን ብር ብቻ ኮምፓውንድ አፓርትመንት በደማቋ ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያው ባለ 5 ኮከብ የመኖሪያ መንደር ለ10 ቤቶች ብቻ በወጣ የአዲስ ዓመት እውነተኛ 30% ቅናሽ 70% ሲከፍሉ ባለ 1 መኝታ 5.3 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 10.3 ሚሊዮን ብር፣ ባለ 5 መኝታ 20 ሚሊዮን ብር አሊያም ደግሞ በረጅም ጊዜ አከፋፈል አማራጭ 10% ቅድመ ክፍያ ከ720 ሺህ ብር ጀምሮ ከፍለው ቀሪውን ያለምንም ጭማሪና ወለድ በ10 ዙር የሚከፍሉበት እድል ከባለዝናው በከተማችን የተለያዩ ቦታዎች 4 ፕሮጀክቶችን ጥንቅቅ አድርጎ ካስረከበው ድሪም ቢልደርስ ሪል ስቴት ተመቻችቶሎታል። ይህ የማይደገም እድል ለ10 ቤቶች ብቻ ያወጣ ነውና እንዳያመልጦ አሁኑኑ ይደውሉልን። የኢራኑ ጠቅላይ መሪ ሙጅተባ ኻሜኒ ህይወት ማለፉን የሚያወሩ ዘገባዎችን እንደማያምኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አባታቸውን አያቶላ አሊ ኻሜኒን ተክተው የኢራን ጠቅላይ መሪ የሆኑትን ሙጅተባ ኻሜኒ ከህዝብ እይታ መሰወራቸውን ተከትሎ ስለ ህይወታቸው ማለፍ የሚናፈሱ ወሬዎችን እንደማይቀበሉት አስታውቀዋል። የኢራኑ ከፍተኛ መሪ ሙጅተባ ኻሜኒ ከአባታቸው ግድያ በኋላ ያሉበት ቦታ እንዲሁም አጠቃላይ ሁኔታ አለመታወቁ በዓለም አቀፍ ደረጃ በርካታ ግምቶችን እንዲሁም ዘገባዎችን አስነስቶ ቆይቷል። ፕሬዝዳንት ትራምፕ በሰጡት መግለጫ መሰረትም ሙጅተባ ኻሜኒ ህይወታቸው አልፏል ተብሎ የሚሰራጨውን መረጃ እንደማያምኑ ገልጸው ሞቷል ብዬ አላስብም ሲሉ ዘገባዎቹን አጣጥለዋቸዋል። ፕሬዝዳንቱ አክለው እንደጠቆሙት የኢራኑ መሪ በህይወት ቢኖሩም በቅርቡ በተከሰተው ክስተቶች ምክንያት ከፍተኛ እንዲሁም ከባድ የአካል ጉዳት ሳይደርስባቸው እንዳልቀረ አመልክተዋል። መሪያቸው ከህዝብ እይታ መሰወሩን ተከትሎ በቴህራን የስልጣን ኮሪደር እንዲሁም በዓለም አቀፉ ማህበረሰብ ዘንድ ስለ ሀገሪቱ የወደፊት የፖለቲካ አቅጣጫ ከፍተኛ ጥያቄ እንዲሁም ውጥረት ነግሶ ይገኛል። የአባታቸውን ህልፈት ተከትሎ ወደ ስልጣን የመጡት ሙጅተባ ኻሜኒ ከአካባቢው የጂኦፖለቲካዊ ውጥረት እንዲሁም ከደህንነት ስጋቶች አንጻር በይፋዊ መድረኮች ላይ አለመታየታቸው የጥቅስ እንዲሁም የግምት ምንጭ ሆኖ ቀጥሏል። የአርክቲክ መቅለጥ የሰሜን ዋልታ የሀያላኑ አዲስ የፍጥጫ ቀጠና ሆኗል ተባለ። ለዘመናት በበረዶ ተሸፍኖ ከሰው ልጅ ተደራሽነት ውጪ የነበረው እጅግ ቀዝቃዛው የአርክቲክ ቀጠና በአሁኑ ወቅት የዓለም ላይ ለሀያላን ሀገራት የኃይል ማሳያና የጂኦፖለቲካ ፍጥጫ ማዕከል መሆኑ ተገልጿል። ተጨማሪውን ይዘናል። የአየር ንብረት ለውጥ ባስከተለው ተጽዕኖ የአርክቲክ ግግር በረዶ ከሌላው የዓለም ክፍል በ3 እጥፍ በሚበልጥ ፍጥነት እየቀለጠ ይገኛል። ይህም ለዘመናት ተቆልፈው የነበሩ አዳዲስ የባህር ንግድ መስመሮችንና ግዙፍ የተፈጥሮ ሀብቶችን በቀላሉ ለማግኘት መንገድን ከፍቷል። የበረዶው መቅለጥ የቀደመውን የዓለም የንግድ እንቅስቃሴ እንዲሁም የጉዞ ጊዜ በእጅጉ እየቀየረው ሲሆን ለአብነትም የደቡብ ኮሪያ የንግድ መርከብ በባህላዊ የስዊዝ ቦይ መስመር አውሮፓ ለመድረስ እስከ
80 ቀናት እየወስድባት የነበረውን ጉዞ በአዲሱ የአርክቲክ መስመር ወደ 40 ቀናት በማሳነስ ወጪና ጊዜዋን በግማሽ መቀነስ ችላለች። በተለይም በመካከለኛው ምስራቅ እንዲሁም በቀይ ባህር አካባቢ በሚስተዋሉ የጂኦፖለቲካ ፍጥጫዎች ሳቢያ መደበኛ የንግድ መስመሮች ስጋት ውስጥ በመውደቃቸው ዓለም አርክቲክን እንደ ዋና የንግድ አማራጭ እንዲታይ አስገድዷታል። ከዚህ የአርክቲክ ግግር በረዶ ስር የተሸሸገው ያልተነካ ግዙፍ የኢኮኖሚ ሀብት የሀያላኑን ፉክክር ይበልጥ አጋግሎታል። በአርክቲክ ውቅያኖስ ስር 13 በመቶ ያልተነካ የዓለም የነዳጅ ክምችት፣ 30 በመቶ የተፈጥሮ ጋዝ እንዲሁም ውድ ማዕድናት ይገኛሉ። እንደ ኖርዌይ ያሉ ሀገራት በአካባቢው የነዳጅ ቁፋሯቸውን በስፋት እያከናወኑ ይገኛሉ። የብሪክስ አባል የሆነችው ሩሲያ በአካባቢው የሚገኙ ወታደራዊ ጣቢያዎቿን በማደስና አዳዲስ የኒውክሌር መርከቦችን በመገንባት የበላይነቷን ለማረጋገጥ እየሰራች ትገኛለች። ቻይና የፖላር ሃር መንገድ የሚል አዲስ የባህር መስመር በመቅረጽ ከፍተኛ መዋለ ንዋይን በማፍሰስ ላይ ትገኛለች። ፊንላንድ እንዲሁም ስዊድን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መቀላቀላቸውን ተከትሎ የምዕራባውያን ወታደራዊ እንቅስቃሴ በእጅጉ በመጨመሩ የአካባቢው ውጥረት እየጋለ መጥቷል። የአርክቲክ ግግር በረዶ መቅለጥ የቀጠናውን የተፈጥሮ ገጽታ ብቻ ሳይሆን የዓለም አቀፉን የጂኦፖለቲካና የኢኮኖሚ ሚዛንን በከፍተኛ ደረጃ እየቀየረው ይገኛል። የሰሜን ዋልታ አካባቢ ጥበቃ አጀንዳነቱ አልፎ የዓለም ልዕለ ሀያላን ሀገራት ያልተነካ የኃይል ሀብት የሚቀራመትበትና ወታደራዊ አቅማቸውን የሚያንጸባርቁበት አዲስ የዓለም አቀፍ ፖለቲካ ግንባር ሆኖ ቀጥሏል። የዓለማችን ትልቁ የአውሮፕላን ማከማቻ በአሜሪካ አሪዞና ግዛት ከቱክሰን ከተማ አቅራቢያ በሚገኘው በምድር ላይ ትልቁ የአውሮፕላን ማከማቻ ይገኛል። በሕዝብ ዘንድ ቦንያርድ የአውሮፕላን መቃብር በመባል የሚታወቀው ይህ ስፍራ በይፋዊ ስሙ AMARG ተብሎ ይጠራል። የሚገኘውም በዴቪስ ሞንታና አየር ኃይል ግቢ ውስጥ ነው። ይህ እጅግ ሰፊ ስፍራ የ2000 የእግር ኳስ ሜዳዎችን ያህል የሚሸፍን ሲሆን የናሳን አውሮፕላኖችን ጨምሮ ከ4000 በላይ ያረጁና አገልግሎት መስጠት ያቆሙ ተዋጊና የጭነት አውሮፕላኖችን በረድፍ አሰልፎ ይዟል። ከዚህ በተጨማሪ ይህ ቦታ የአሜሪካ ጦር ኃይል አውሮፕላኖች ብቻ ሳይሆኑ ለወደፊት አገልግሎት ሊሰጡ የሚችሉ ውድ የሚባሉ የአቪዬሽን ስትራቴጂክ ሀብቶች የሚጠበቁበት ታላቅ ማዕከልም ነው። ተቋሙ በዚህ ስፍራ የተገነባበት ዋነኛ ምክንያት የአሪዞና ደረቅ አየር እንዲሁም ጠንካራ የበረሃ አፈር ነው። የደረቀው አየር አውሮፕላኖቹ በዝገት እንዳይበላሹም ይረዳል። ከነዚህ አውሮፕላኖች መካከል አንዳንዶቹ እንደገና ለመብረር ዝግጁ ሆነው የሚጠብቁ ሲሆን ሌሎቹ ለመለዋወጫነት እያገለገሉ የተቀበሩት ደግሞ ተፈታተው ለዳግም ጥቅም ይውላሉ። ለለቱ የያዝናቸውን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ እስከ ፍጻሜ ድረስ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።